ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። በትግራይ ክልል ከፍተኛ ወታደራዊ አመራር የሆኑት ሌተናል ጀነራል ብርሃነ ነጋሽ ወይም ወድ መድህን በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎችን በከፍተኛ ሁኔታ መተቸታቸው ተሰማ። ጀነራሉ ወይን በተሰኘ ሚዲያ ላይ በሰጡት ቃለ ምልልስ እንደገለጹት በትግራይ የሚንቀሳቀሱ ተቃዋሚ ፓርቲዎች የጠራ ፖለቲካዊ ዓላማ ሆነ ህዝባዊ መሰረት የሌላቸው ናቸው ብለዋል። አክለውም እነዚህ ፓርቲዎች በክልሉ የሚንቀሳቀሱት የጠላት ተላላኪ ሆነው ነው ሲሉ ወቅሰዋል። ሌተናል ጀነራል ብርሃነ ንግግራቸውን በማጠንከር ተቃዋሚ ፓርቲዎችን ከለማዳ እንስሳ ጋር አመሳስለዋቸዋል። ጀነራሉ በሰጡት ምሳሌ አንበሳ ስጋ የሚሰጠውን ሰው እንደሚወድ ሁሉ እነዚህ ተቃዋሚዎችም የጠላትን በጀት የለመዱና የትግራይን የመጉዳት ተልዕኮ ያነገቡ ለማዳ እንስሳዎች ናቸው ሲሉ ጠንካራ ትችት ሰንዝረዋል። ጀነራሉ በንግግራቸው የትግራይ ህዝብ ከህወሓት ውጪ ሌላ አማራጭ ፓርቲ የመምረጥ ፍላጎት እንደሌለው ገልጸዋል። ከህወሓት የተሻለ ፕሮግራም ይዞ የሚመጣ ተቃዋሚ ስለሌለ ህዝባችን ከህወሓት ጋር ሊቆም ይገባል ሲሉም ጥሪያቸውን አቅርበዋል። አንዳንድ ተጋሩ በትግራይ ላይ የሚፈጸመውን ሴራ መሳሪያ መሆናቸው ችግሩን እያባባሰው ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። አንዳንድ ተጋሩ የብልጽግና ጫፋሪና አማካሪ በመሆን ክልሉ ቢፈርስም እነሱ ስልጣን እንደማይኖራቸው እያወቁ የጠላቶች መሳሪያ ሆነው እያገለገሉ መሆናቸው የትግራይን ችግሮች ለመፍታት እንቅፋት እየሆነ መምጣቱን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። ፕሬዝዳንቱ ይህንን የገለጹት የጥምቀት በዓል ለሰላም ለአንድነትና ለዳግም ግንባታ በሚል መሪ ቃል በማይጨው ከተማ እየተከበረ ባለው በዓል ላይ ባስተላለፉት መልእክት ነው። ሌተናል ጀነራል ታደሰ ወረደ በትግራይ ኢኮኖሚ ላይ የደረሰው ውድመት ከፍተኛ መሆኑን ጠቅሰው አሁንም ክልሉ ካለበት አስቸጋሪ ሁኔታ እንዳይወጣ የተለያዩ ሴራዎች እየተሸረቡ መሆኑ ተናግረዋል። በዚህም ምክንያት የትግራይ ህዝብ ህልውናና ቀጣይነት በአሁኑ ወቅት አደጋ ላይ መውደቁን አሳውቀዋል። ፕሬዝዳንቱ አክለውም በመንግስት ሰራተኞች ደሞዝ ህዝቡ በመንግስት አምኖ ባስቀመጠው ቁጠባና በሌሎች ዘርፎች ላይ ማዕቀብ መጣሉን ገልጸዋል። ይህ ድርጊት ክልሉ ከደረሰበት ጉዳት እንዳያገግም የሚያደርግና የህዝቡ ህልውና የሚፈታተን መሆኑን አስረድተዋል። ከዓለም አቀፍ ማህበረሰብ ለትግራይ ዳግመ ግንባታ የሚደረገው ድጋፍ ከደረሰው ውድመት አንጻር በቂ ባይሆንም እስካሁን ለተደረገው ድጋፍ ምስጋና አቅርበው የተገኘው እርዳታ ለታለመለት ዓላማ እየዋለ መሆኑን ገልጸዋል። ያሉትን ችግሮች ለመፍታት ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ተከታታይ ድርድር እያደረገ መሆኑንና ይህ ጥረትም ተጠናክሮ እንደሚቀጥል ፕሬዝዳንቱ አመላክተዋል። የትግራይ ጊዜያዊ አስተዳደር ቁልፍ ተግባራት የሚከተሉት መሆናቸው ጀነራል ታደሰ አጽንኦት ሰጥተዋል። የተፈናቀሉ ዜጎችን በዋስትና ወደ ቀያቸው መመለስና የትግራይን ግዛታዊ አንድነት ማረጋገጥ ነው። እነዚህን ተግባራት ለመፈጸም ከፌዴራል መንግስትና ከአፍሪካ ህብረት የፓናል አባላት ጋር ሰፊ ድርድር እንደሚያስፈልግ ገልጸዋል። ከዚህ ቀደም ህገወጥ አስተዳደሮችንና የታጠቁ ኃይሎችን መበተን፣ ደህንነቱ የተጠበቀ የተፈናቃዮች አመላለስን መተግበርና ሰብአዊ ችግሮችን ማስቀደም የሚሉ ነጥቦች ላይ ስምምነት ተደርጎ የነበረ ቢሆንም እስካሁን ግን ሙሉ በሙሉ አልተተገበሩም ብለዋል። በመጨረሻም ፕሬዝዳንቱ የምዕራብ ትግራይ ሰብአዊ ሁኔታ ቅድሚያ ተሰጥቶት ሊፈታ እንደሚገባ አሳስበዋል። አካባቢው ከአማራ ሞግዚትነት ሙሉ በሙሉ ነፃ መውጣት እንዳለበትና ሌሎች አማራጮች ሊቆሙ እንደሚገባ ገልጸዋል። ስምምነት ባልተደረገባቸው ጉዳዮች ላይ ድርድርን ከመቀጠል ይልቅ ሌሎች ትዕዛዞችን ለመተግበር መሞከር ችግሩን ይበልጥ እንደሚያባብሰው ሌተናል ጀነራል ታደሰ ወረደ ማስጠንቀቃቸውን የፕሬዝዳንት ጽሕፈት ቤት ዘግቧል። የአፋብኃ በላይ ዘለቀ ዕዝ የአራተኛ ደጃዝማች ኮር በብልጽግና ጦር ላይ ከባድ ጥቃት አደረሰ። በቀን 12 ወር 5 2018 ዓ.ም ከጠዋት 12 ላይ ከማዕከላዊ አርማጭሆ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመልበር በተባለ ቦታ ላይ የኮሩ ልዩ ዘመቻና የተከዜ ክፍለ ጦር በጥምረት በወሰዱት ከፍተኛ እርምጃ በብልጽግና ላይ ኪሳራ አድርሷል። የፋሽስቱ ወንበር አስጠባቂ የሆነው የ92ኛና የ78ኛ ክፍለ ጦር ሁለት ሬጅመንቶችና አንድ የሻለቃ አድማ ብተና ወደ 70 የሚሆን ሰላም አስከባሪ በጥምረት ያሰማራውን ኃይል ሙሉ በሙሉ በሚባል ደረጃ በፋኖ ተደምስሷል። በዚህ መሰረት በሽመልበር በጠላት በኩል ከ70 በላይ የተደመሰሱ ሲሆን ከ40 በላይ ቁስለኛ ሆነዋል። ለጊዜው ስማቸው ያልታወቁ የአገዛዙ ከፍተኛ አመራሮችም ተመተዋል። በፋኖ ምት የተበሳጨው የአገዛዙ ሰራዊት በአካባቢ ባሉ አርሶ አደሮች ላይ የተለመደውን የበቀል እርምጃ ወስዷል። አርሶ አደሮቹ አገር ሰላም ብለው በተቀመጡበት ቤታቸው በመግባት ሁለት አርሶ አደሮችን የገደለ ሲሆን ቤትና እህል አቃጥለዋል፣ እንስሳትን በጅምላ ገድለዋል። የዚህ ሁሉ የበቀል እርምጃ ዋናው ዓላማ አማራን በኢኮኖሚ ማሽመድመድና የስነ ልቦና ስብራት ለመፍጠር መሆኑን የአማራ ፋኖ በመረዳት ሙሉ በሙሉ እቅድን እንዳይፈጽም አክሽፈዋል። በአጠቃላይ የአማራ ፋኖ አንድነት መመስረቱን ተከትሎ ጠላት የሚይዘውን የሚጨብጠውን እንዳጣ አመላካች ሆኗል ተብሏል። ግብጽ በታላቁ ህዳሴ ግድብ ላይ የምታሰራጨውን ትርክት በመቀየር ከኢትዮጵያ ካሳ እንዲከፈላት ጠየቀች።
ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የምታሰራጨውን የትርክት አቅጣጫ በመቀየር ግድቡ በግብጽና በሱዳን ላይ አድርሷል ላለችው ጉዳት ኢትዮጵያ ካሳ እንድትከፍል ጠየቀች። የግብጽ የውሃና መስኖ ሚኒስትር ሐኒስ ዊልየም እሁድ ዕለት ለግብጽ የህዝብ ተወካዮች ምክር ቤት ባደረጉት ንግግር በአባይ ወንዝ ላይ እንደ ህዳሴ ግድብ ያለ ግዙፍ ግንባታ በአንድ ወገን ብቻ ተገንብቶ እንደማያውቅ ገልጸዋል። ሚኒስትሩ አክለውም ግድቡ ግብጽ ታገኘው ከነበረው 55 ቢሊዮን ሜትር ኪዩብ ውሃ ላይ 38 ቢሊዮን ሜትር ኪዩብ ያህል እንዲቀንስ ማድረጉን በክስ መልክ አቅርበዋል። በአንጻሩ በሉዓላዊ መብቷ መሰረት የታላቁን የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ የገነባቸው ኢትዮጵያ ግድቡ የተገነባው የጎርፍ አደጋን ለመከላከልና የኤሌክትሪክ ኃይል ለማመንጨት እንጂ የታችኞቹን ተፋሰስ ሀገራት የውሃ መጋራት ለመቀነስ አለመሆኑ በተደጋጋሚ ስታስገነዝብ ቆይታለች። የኢትዮጵያ ባለስልጣናት የጉዳት ደርሷል የሚሉት ማንኛውም ቅሬታዎች በውይይትና በጋራ የውሃ አስተዳደር ሊፈታ እንደሚገባ በመግለጽ በኢትዮጵያ ሱዳንና ግብጽ መካከል ባለው የሶስትዮሽ ስምምነት ማዕቀፍ ስር ድርድር እንዲደረግ በተደጋጋሚ ጥሪ አቅርበዋል። ባሳለፍነው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በዩናይትድ ስቴትስ የሚመራውን ድርድር እንደገና ለመጀመሪያ ያቀረቡትን ሀሳብ ግብጽና ሱዳን በደስታ ተቀብለውታል። 8 ጦርነቶችን አስቁሜ የኖቤል ሽልማት ሳትሰጡኝ ስለ ሰላም የማሰብ ግዴታ የለብኝም ሲሉ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን መልእክት ያስተላለፉት ለኖርዌይ ጠቅላይ ሚኒስትር በጻፉት ደብዳቤ ነው። ጃንዋሪ 19 ለጠቅላይ ሚኒስትር ጆናስ ጋቶስቶር በጻፉት ደብዳቤ የእርሱ ሀገር እኔ 8 ጦርነቶችን አስቁሜ የኖቤል የሰላም ሽልማት ሊሰጠኝ አልቻለም፣ ስለዚህ ስለ ሰላም የማሰብ ግዴታ እንደሌለብኝ ይሰማኛል ማለታቸውን አጃንስ ፍራንስ ፕሬስ ዘግቧል። የዜና አውታሩ ይህንን ደብዳቤ እንደተመለከተው ገልጾ በኢሜይል በተላከው ደብዳቤ ላይ አሜሪካ ግሪንላንድን ለመቆጣጠር ያላትን ፍላጎት በድጋሚ ማስታወቃቸውንም አስረድቷል። ትራምፕ በደብዳቤያቸው ላይ ዴንማርክ ያንን መሬት ከሩሲያና ከቻይና ለመጠበቅ አትችልም ማለታቸው የጠቀሰው ዘገባው ጨምረውም ዴንማርክ የግሪንላንድ ባለቤት መሆኗን ጥርጣሬ ውስጥ የሚከት ሀሳብ እንዳሰፈሩ አሳውቋል። በዚሁ ደብዳቤ የግሪንላንድ ባለቤትነታቸውን የሚያሳይ ሰነድ የለም፣ ከ100 ዓመታት በፊት ጀልባቸውን አስቀምጠዋል፣ ያኔ እኛም ጀልባዎቻችንን በቦታው አስፍረን ነበር ያሉት ትራምፕ ግሪንላንድን ሙሉ በሙሉ አሜሪካ ካልተቆጣጠረች የዓለም ደህንነት የተጠበቀ እንደማይሆን አስፍረዋል። የኖርዌይ ጠቅላይ ሚኒስትር በሰጡት መልስ ሀገራቸው የኖቤል ሽልማት እንደማትሰጥ ገልጸው በጻፉት የመልስ ደብዳቤም ትራምፕ እንደሚያውቁት ሁሉ ሽልማቱ የሚሰጠው በገለልተኛ የኖቤል ኮሚቴ ነው እንጂ በኖርዌይ መንግስት አይደለም ማለታቸውን የዜና ምንጩ አስረድቷል። ሳዑዲ ከግብጽና ሶማሊያ ጋር አዲስ ወታደራዊ ጥምረት ልትፈጥር ነው። ሳዑዲ አረቢያ ከግብጽና ሶማሊያ ጋር አዲስ ወታደራዊ ጥምረት ለመፍጠር እየተነጋገረች መሆኑ ተዘገበ። ሳዑዲ አረቢያ በቀይ ባህርና በአፍሪካ ቀንድ አካባቢ መረጋጋትን በማጠናከር ላይ ያተኮረ አዲስ ወታደራዊና የደህንነት ጥምረት ለመፍጠር ከግብጽና ሶማሊያ ጋር ባለ ከፍተኛ ደረጃ ውይይት እያደረገች ነው ተብሏል። ጥምረቱ የባህር ላይ ደህንነትን ለማሳደግ እንደ ባብ ኤል ማንዴብ ስትሬት ያሉ ቁልፍ የመርከብ መንገዶችን ለመጠበቅና የጋራ የመከላከያ ትብብርን ለማሳደግ ያለመ ነው። እርምጃው ክልላዊ ጥምረትና በባህረ ሰላጤ ውስጥ እየጨመረ ያለው ፉክክር በተለይም በምስራቅ አፍሪካ ላይ ተጽዕኖ በሚያሳድርበት ወቅት የመጣ ነው ተብሏል። ጥምረቱ ሶማሊያ በቅርቡ ከተባበሩት አረብ ኤምሬትስ ጋር ውዝግብ መፈጠሩን ተከትሎ ወደ ሪያድ እየቀረበች መምጣቷን አመላካች ሆኗል። ሳዑዲ አረቢያና ግብጽ የየመንና ሱዳንን ጨምሮ በቀጠናዊ ግጭቶች ላይ ጥምረታቸውን እያሳደጉ መሆኑ ተጠቁሟል። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህ ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።